የካቶሊክ ካሪታስ ኢትዮጵያ 27ኛ መደበኛ ጠቅላላ ጉባኤውን አደረገ። መጋቢት 18 ቀን 2018 ዓ.ም የካቶሊክ ካሪታስ ኢትዮጵያ 27ኛ መደበኛ ጠቅላላ ጉባኤውን በአዲስ አበባ አደረገ። በጉባኤው መግቢያ ንግግር ያደረጉት የካቶሊክ ካሪታስ ኢትዮጵያ ፕሬዝዳንት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባሳለፍነው የፈረንጆቹ 2025 ዓመት ተቋሙ በሰራቸው በመቶዎች የሚቆጠሩ ፕሮጀክቶች በሚሊዮን የሚቆጠሩ ሰዎችን ተጠቃሚ ማድረግ መቻሉን ገልጸዋል። የካቶሊክ ካሪታስ ኢትዮጵያ ያሳለፍነው ዓመት ሪፖርት ያቀረቡት አቶ በቀለ ሞገስ ተቋሙ በአጠቃላይ ከ10 ቢሊዮን ብር በላይ በማውጣት በበርካታ ዘርፎች ላይ 207 ሰብአዊ፣ ልማታዊና ማህበራዊ ፕሮጀክቶች ማከናወን መቻሉን ገልጸዋል። የኢትዮጵያ ካቶሊክ ቤተክርስቲያን እንደሚታወቀው በሁሉም በሀገሪቷ ክልል የምትሰራ ቤተክርስቲያን ነች። በ2025 ዓመተ ምህረትም እንደዚሁ በሁሉም የሀገራችን ክፍል ባሉን 13 ቅርንጫፍ ጽሕፈት ቤቶችና እንዲሁም በ57 ወደሚሆኑ ሪሊጂየስ ኮንግሪጌሽኖች የተለያዩ ፕሮጀክቶችን ስትፈጽም ቆይታለች። በአመቱ በአጠቃላይ 207 ፕሮጀክቶች ተግባራዊ ተደርገዋል። በእነዚህም ፕሮጀክቶች 6.4 የሚሆን ህዝብ አገልግሎት መስጠት ተችሏል። ከዚህም በላይ ለዚህ የሚያስፈልግ 10.1 ቢሊዮን ብር ወጪ ተደርጓል። እንደዚሁም ደግሞ በ10 በሚሆኑ የተለያዩ ዘርፎች ስራዎች ተሰርተዋል። ይህ እንግዲህ በፊቱ ካሉት አመታት ጋር ስናወዳድር እያደገ እንደመጣና የዘንድሮም ቁጥር ከፍተኛ ቁጥር እንደሆነ በበጀትም በሰውም በመድረስም በፕሮጀክቶችም ቁጥር ከፍተኛ እንደሆነ ለመረዳት ይቻላል። ባሳለፍነው የፈረንጆቹ 2025 ዓመት ተቋሙ በአገሪቱ በርካታ ስራዎችን የሰራ ሲሆን ከጸጥታና ኢኮኖሚ ጋር የተገናኙ ተግዳሮቶችን እንዲሁ አሳልፏል። በመደበኛ ጠቅላላ ጉባኤ የኦዲት ሪፖርት ቀርቦ በመወያየት ሲጸድቅ በተጨማሪም የያዝነው የፈረንጆቹ 2026 ዓመታዊ እቅድ ቀርቧል። ዛሬ ያለፈውን ዓመት የስራ አፈጻጸም ስንገመግም የመጪውንም ዓመት የያዝነውን 2026 ዓመትንም ፕሮጀክት ፕላን እንደዚሁ አጽድቀናል። በዚሁም በተመሳሳይ ሁኔታ በተበዛው ዘርፎች ላይ ሰፊ ስራዎች እንዲሰሩ ታቅዷል። በአሁኑ ወደ 7 ቢሊዮን ብር የሚሆን ነው የታቀደው። ነገር ግን ፕሮጀክቶች በአመቱ መሀል ላይ የሚመጡ ስለሆነ ተመሳሳይ መጠን ያላቸውና ይዘት ያላቸው እንደሚሆኑ እንገምታለን። የምናደርገውም አስተዋጽኦና ለህብረተሰቡ የምንደርስበት መንገድ በዛው ልክ እየሰፋ እንደሚሄድ ተስፋ እናደርጋለን። ነገር ግን ያው ሁኔታው በአሁን በዓለም ላይ ያለው የሰላም እንዲሁም ደግሞ ሌሎችም በግጭቶችም በተፈጥሮም ሰው ሰራሽ የሚደርሱ ችግሮች ያሉ በመሆኑ በተለይም የእርዳታ ሰጪዎች ቁጥር ከየጊዜ እየቀነሰ ቢሄድም ያንን ተቋቁመንና ለዚህ ሌላ ዘዴዎች በመፈለግ ቤተክርስቲያኗ የራሱን አስተዋጽኦ ታስቀጥላለች ብለን እናስባለን። ይህን ለማሳካትም ሰራተኛው ከታች እንዲሁም ቤተክርስቲያኗ አመራርና ሁሉም ይህን ተግባራዊ ለማድረግ ቁርጠኝነታቸውን ቃል የተገባበት ቀን ነው ለማለት ይችላለሁ። ለበርካታ ዓመታት የኢትዮጵያ ካቶሊክ ቤተ ክርስቲያን የማህበራዊ ልማት ጽሕፈት ቤት በመባል በመላ ሀገሪቱ ሲሰራ የነበረው ተቋሙ ከዚህ በኋላ በይፋ ካቶሊክ ካሪታስ ኢትዮጵያ በማለት ስምና አርማውን መቀየሩን አስታውቋል። ቀደም ሲል እንግዲህ የኢትዮጵያ ካቶሊክ ቤተ ክርስቲያን ማህበራዊ ልማት ኮሚሽን ነበር ስያሜው እና ይሄ ስያሜ ካለፈው ከ2000 ዓመተ ምህረት ጀምሮ ስንጠቀምበት የቆየን ነው። ነገር ግን በቅርቡ የ10 ዓመት ስትራቴጂክ ፕላን ስንሰራ በዛ ላይ የስም ለውጥ ማድረግ እንደሚያስፈልግ ታምኖበት ነበር። ምክንያቶቹም አንደኛ ካለው የቤተ ክርስቲያን አሰራር ጋር በአንድነት በተለይ የ160 ተቋማት ያሉበት ካሪታስ ኢንተርናሽናሊስ የሚባል ኮንፌዴሬሽን አለ። የዛ አባል ነን እና ሌሎች ተመሳሳይ እህት ሀገሮች ጋር ያሉ ስያሜ ተመሳሳይ ስለሆነ
ያንን አላይን የማድረግ ጉዳይ ነው። ሁለተኛ ደግሞ በየጊዜው ስሙ በመርዘሙ ምክንያት ስያሜውን ህዝቦች ለመረዳት የሚኖራቸው ችግር አለ። ከዛ ጋር የተያያዘ ነገር አለ። ሌሎችም ደግሞ ያንን ስያሜ በዓለም ላይ ተወዳጅ መሆኑን ስለሚያውቁ ያንን ተጠቅሞ በሀገር ውስጥ የመመዝገብ ፍላጎት እንዳለም አይተናል። ከዛም በበለጠ ግን ለቆምንልበት ዓላማ ትክክለኛ ምላሽ የሚሰጥ ስያሜ መሆኑ ምክንያት ነው ያንን እንጠቀም የቻልነው። ይሄም እንግዲህ አሁን ተግባራዊ ማድረግ ጀምረናል። በየቅርንጫፍ ጽሕፈት ቤቶቻችን በየሀገረ ስብከቶቹ በተመሳሳይ ወደታች የሚወርድበት ሁኔታ ይኖራል። ከዛም በተጨማሪ ይህን በተመለከተ ራሱን የቻለ አንድ ትልቅ ኢቬንት ለማዘጋጀት አስበናል። ስሙ ቀደም ሲል እንዳልኩት የኢትዮጵያ ካቶሊክ ቤተክርስቲያን የማህበራዊ ልማት ኮሚሽን ነበረ። አሁን ካቶሊክ ካሪታስ ኢትዮጵያ ነው የሚባለው። የካቶሊክ ካሪታስ ኢትዮጵያ 27ኛ መደበኛ ጠቅላላ ጉባኤ በቤተ ክርስቲያኗ የሚከናወኑ ስራዎች ዘመናዊ በሆነ መልኩ እንዲሰሩ ምክረ ሀሳብ የቀረበበትና ጥያቄዎችና አስተያየቶችም የተሰጡበት ነው። በጉባኤው የአዲስ አበባ ሀገረ ስብከት ሊቀ ጳጳስና ረዳት ጳጳስን ጨምሮ የጂማ ቦንጋ፣ የነቀምት፣ የእምድብር፣ የሆሳናና የሶዶ ሀገረ ስብከት ጳጳሳት እንዲሁም የሌሎች ሀገረ ስብከት ጳጳሳት እንደራሴዎች ተገኝተዋል። የተቋሙ አባላት፣ በትብብር የሚሰሩ ተቋማት የበላይ ኃላፊዎች፣ የኢትዮጵያ ካቶሊክ ጠቅላይ ጽሕፈት ቤት ሰራተኞችና ከኢትዮጵያ የሲቪል ማህበራት ባለስልጣን ተወካዮች እንዲሁ በተገኙበት ተካሂዶ ተጠናቋል።